መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ምሕረት ቆሞስ ባልማ በባህሬን የቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪ፣ ክቡር አባታችን የስብከተ ወንጌል ክፍል ኃላፊና የደብሩ ዋና ጸሐፊ፣ እንዲሁም ሊቃውንተ ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተሰብስባችሁ እግዚአብሔር ደጅ የምትጠኑት የእግዚአብሔር ልጆቹ ምዕመናን እና ምዕመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በዕድሜያችን ላይ ይችን ሰዓት ጨምሮልን በዚህ ቦታ ሰብስቦን እንድንማማር እንድናመሰግነውም የፈቀደልን የአባቶቻችን የቅዱሳን አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። አሜን። ዛሬ ትልቅ በዓል ነው። በተለይም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በዓላት መካከል የሚቆጠር ዕለተ ምጽአቱን የምናስታውስበት በዚህ በትንሣኤ ወይም በዐቢይ ጾም ካሉት ትንሣኤን ጨምሮ 9 እሑዶች መካከል አንዱ እና 5ኛ ተራ ቁጥር ላይ የሚገኝ ነው። ምንም እንኳን ጊዜያችን አጭር ቢሆንም በዓሉ ትልቅ በዓል ስለሆነ ሰፊ ትምህርት መማማር ባንችልም ወቅቱን ዕለቱን በተመለከተ ደብረ ዘይትን በተመለከተ ማለት ነው ትንሽ እንነጋገራለን። ሰፊውን ትምህርትና በተለይ ወቅታዊ ስለሆነው ስለ ቤተክርስቲያናችን ጉዳይ ምዕመናን መጠበቅ ሃይማኖታቸውን ማጽናት እንዳለባቸው በስፋት የምንነጋገረው በአርቡ መደበኛ መርሃ ግብራችን ነው። እዛ ላይ ትምህርት ጀምረናል። ያልሰማችሁ ሰዎች ካላችሁም በዛ ላይ ተገኝተን በስፋት ነው የምንማማረው። አሁን እጅግ በጣም ብዙ ሰው መጥቷል። ጥሩ ነው፣ ደስ ይላል። አሁን ዕለተ ምጽአት ቢሆን እዚሁ እያለን ማለት ነው ትልቅ ነገር ነው። በዚህ ዕለት ያለውን ነገር በሙሉ ትተን ወደ ቤተክርስቲያን መምጣታችን ግዴታችንም ነው። ልንመሰገንም አይገባም። ግዴታችንን እየተወጣ ነው። የሚጠበቅባችሁን የሚገባውን ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናል በሉ የተባለው እና ይህንን ስላደረግን እጅግ በጣም ደስ ሊለን ይገባል። እግዚአብሔር ይህንን ጊዜ ፈቅዶልን በዚህ ቦታ ስለሰበሰበን እግዚአብሔር ልናመሰግነው ይገባል። አምላካችን ልዑል እግዚአብሔር ክብር ምስጋና ይግባው። ስለ ደብረ ዘይት ስንነጋገር ብዙ ነገሮች ቢኖሩም ጠቅለል አድርጎ ለማስቀመጥ 5 ነገሮችን ብቻ እናያለን። የመጀመሪያው ራሱ ደብረ ዘይት ማለት ምን ማለት እንደሆነ እንመለከታለን። ደብረ ዘይት የሚባለው ቦታ የት ነው የሚገኘው የሚለውን እናያለን። ደብረ ዘይትና ዐቢይ ጾም ምንድን ነው ያገናኛቸው? ደብረ ዘይት ከዐቢይ ጾም ጋር የተገናኘበት ምክንያት ምንድን ነው የሚለውን እንመለከታለን። ሌላው ራሱ ደብረ ዘይት ከዐቢይ ጾም ጋር ብቻ ሳይሆን ከዕለተ ምጽአት ጋር የሚያገናኘው ነገር ደግሞ ምንድን ነው የሚለውን ባጭሩ እናያለን። ከዛ በኋላ ስለ ምጽአት ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውንና ከኛ የሚጠበቀው ምን እንደሆነ ባጭሩ እንመለከታለን። እንደነገርኳችሁ ሰፊ ነው። ነገር ግን በሚገባን መልኩ ለዚህ ጉባኤ በሚመጥን መልኩ ሰዓታችንን ባገናዘበ መልኩ ትንሽ እንነጋገራለን። በድጋሚ ጥበቡን ሚስጥሩን ለሐዋርያት ለአባቶቻችን ለሊቃውንት የገለጠላቸው አምላካችን ለእኛም እንዲገልጥልን መልካም ፈቃዱ ይሆንልን። በግዕዝ ደብር ማለት ተራራ ማለት ነው። ደብረ ዘይት የሚለው 2 ቃል በአንድነት ተዋህደው የሚገኙበት ነው። ደብር ማለት ተራራ ነው። ደብረ ዘይት ስንል በቁሙ ለመፍታት የዘይት ተራራ ማለት ነው። የዘይት ተራራ የተባለበት ምክንያት በዚህ በደብረ ዘይት ላይ የሚገኝ የወይራ ዛፍ በብዛት የወይራ ዛፎች ይገኛሉ። ወደ ኢየሩሳሌም የሄዳችሁ እድሉ እግዚአብሔር ፈቅዶላችሁ ያያችሁ ሰዎች ቦታውን ታውቁታላችሁ። በተራራው ላይ በርካታ የወይራ ዛፍ ስለሚገኝ ከወይራ ዛፍ ደግሞ የሚገኘው የወይራ ዘይት ስለሆነ
በዚህ በዛፉና ከዛፉ በሚገኘው ዘይት ነው ቦታው የተጠራው። የዘይት ተራራ ተብሎ የተጠራው ወይም ደብረ ዘይት የምንለው ማለት ነው። ነጮቹ ማውንት ኦፍ ኦሊቭ ይሉታል። ያው የወይራ ዘይት ስለሚገኝበት ከዛ ጋር እኛ ደብረ ዘይት ከምንለው ጊዜው ኢየሩሳሌም እስራኤል ሲሆን ከጥንታዊቷ ኢየሩሳሌም ወይም ኦልድ ሲቲ የሚሏት ማለት ነው ለብቻ ትታያለች። እስራኤል ጥንታዊቷ ማለት ነው በስተ ምስራቅ በኩል የሚገኝ ነው። እስካሁን ድረስ ቦታው ተከብሮ ወደ ኢየሩሳሌም የሚሄዱ ምዕመናን ያዩታል። ያየነው ሰዎች እድለኞች ነን፣ እግዚአብሔርን ማመስገን ይገባናል። እንደኔ ያላየነውን ደግሞ እግዚአብሔር እንዲያሳየን መልካም ፈቃዱ ይሆንልን። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የረገጠው እመቤታችን የረገጠችው መጽሐፍ ቅዱስ የተተረጎመበት የተመሰጠረበትን ቦታ ማየት መመልከትና መንካት መዳሰስ ቀላል ነገር አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ነበር። የሚያርፍበት የሚያድርበት ዋሻም በዛ ይገኛል። ያረገበት ነው። ዳግም የሚመጣበት የሚገለጥበትን ተራራ ደብረ ዘይት በመጨረሻ ሐዋርያትን ተሰናብቶ የሚገባውን ፈጽሞ ሲያርግ ወደ ደብረ ዘይት ተራራ አውጥቷቸው ከደብረ ዘይት ተራራ ነው ተነስቶ ያረገው። ሲመጣም በደብረ ተራራ ደብረ ዘይት ከአብይ ጾም ጋር የሚያገናኘው ነገር ምንድን ነው ስንል ከአብይ ጾም ጋር አምጥቶ ያገናኘው በረከቱ ይድረሰንና ታላቁ ሊቅ የዜማ ደራሲ ቅዱስ ያሬድ ከአብይ ጾም ጋር ያገናኘው ማለት ነው። በአብይ ጾም በቅዱስ ያሬድ ዝማሬ ወይም በቅዱስ ያሬድ የምስጋና አከፋፈል ማለት ነው የሚገኙ ትንሣኤን ጨምሮ 9 ሰንበታት አሉ። 55 ቀን ስንጾም ማለት ነው። እነዚህ ከላይ ጀምሮ ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ፣ ሆሳዕና እያልን ትንሣኤ ድረስ የምናስባቸው ማለት ነው። ስለዚህ በቅዱስ ያሬድ የዜማ አከፋፈል ስርዓት ሰርቶለት ማለት ነው ደብረ ዘይት በዚህ በአብይ ጾም ባሉት ሳምንታት ውስጥ እንዲታሰብ ተደርጓል። ስለዚህ በአብይ ጾም ካሉት እሑዶች 5ኛው ተራ ላይ የሚገኝ ነው። በአብይ ጾም የምናስበው ደብረ ዘይትን በዚህ ምክንያት ነው። ደብረ ዘይት ተብሎ በመሰየሙ የደብረ ዘይት ቀለም ወይም የደብረ ዘይት ነገርን የሚያነሳ ክፍል ይነበብበታል፣ ይተረጎምበታል፣ ይመሰጠርበታል፣ ይዜምበታል። አገልግሎታችን ውሱን ቦታችንም ጠባብ ስለሆነ ጊዜም ስለሌለን እንጂ ከሌሊት ጀምሮ የደብረ ዘይት ቀለም ሲመሰገን ሲመሰጠር ሲዜም ነው የሚያድረው። ጠዋትን ቅዳሴው ይህንኑ በተመለከተ ነው። ደብረ ዘይት ከምጽአት ጋር ምን አገናኘው ስንል ከዕለተ ምጽአት ጋር ለምንድን ነው የሚገናኘው? ቅድም የተነበበልንን ጽሑፍ ስንመለከት መቼ ትመጣለህ? ስለ ዕለተ ምጽአት ነው የሚነገረው። ቅዳሴውም ምስባኩም ስለ ዕለተ ምጽአት ነው። ስብከቱም ትምህርቱም ወንጌሉም ስለ ዕለተ ምጽአት ነው። ከደብረ ዘይት ጋር ያገናኘው ምክንያት ምንድን ነው ስንል ቅድም እንደተናገርኩት ምጽአት ማለት ቃሉ መነሻው መጻ ከሚለው ከግዕዝ ግስ ነው የተነሳው። መጻ ማለት መጣ ማለት ነው። ምጽአት ማለት መምጣት ማለት ነው። አመጣት ብለን ልንፈታው እንችላለን። መምጣት አመጣት በቁሙ ስናስቀምጠው ማለት ነው። በአማርኛችንም ሰምታችሁ ከሆነ ወይም ብላችሁትም ሊሆን ይችላል። ምጽአት ያምጣብህ ሲባል ሰምታችኋል። መዓት ቁጣ በአማርኛችን ድንገተኛ ነገር፣ አደጋ፣ መቅሰፍት፣ ረሃብ፣ ቸነፈር ተብሎ ይፈታል በአማርኛ ማለት ነው። ወደ ግዕዙ ስንመጣ ግን ቅድም ያስቀመጥኩት ነው። ምጽአት አመጣት የማን አመጣት ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ አመጣት የሚነገርበት ነው። ቅድስት ቤተክርስቲያናችን ምጽአትን ስታስቀምጠው ወይም ስለ ምጽአት ስትናገር በመጽሐፍ ቅዱስ ላይ የተጻፈውን አብነት አድርጋ ነው። ለምሳሌ በዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ስናነብ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና ሲናገር እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። እመጣለሁ ስላለ ይመጣል ብላ ትናገራለች ቤተክርስቲያን ማለት አብነቱ እሱ ይመጣል ብለን የምናስበው እመጣለሁ ስላለ፣ እግዚአብሔር ደግሞ የተናገረውን አያስቀርም። ለምን ስንል እግዚአብሔር ስለሆነ። ሰው ነው የሚናገረውን የማያውቅ የተናገረውን የሚያስቀር ሰው ብቻ ነው። እግዚአብሔር የሚናገረውን ያውቃል፣ የተናገረውንም አያስቀርም። እመጣለሁ ስላለ ነው ቤተክርስቲያናችን ይመጣል ያለች ትልበል። አብነቱ እሱ በተለያየ ቦታ ላይ ይህንን ማየት እንችላለን።
የጌታችን የኢየሱስ ክርስቶስ መምጣት የጌታችን የኢየሱስ ክርስቶስ አመጣጥ የዓለም ማለፍ በጠቅላላው የፍርድ ቀን ማለት ነው። ክርስቶስ ሲመጣ ዝም ብሎ አይደለም የሚመጣው። ሲመጣ የሚፈጸም ነገር አለ። የዓለም የመጨረሻ ነው የሆነው የፍርድ ቀን ነው። ስለዚህ በዚህ ዕለት የምናስታውሰው እንደዚህ ሁሉ ነው ማለት ነው። ምጽአት ይሄ ከሆነ በምጽአት የምናስበው ይሄንን ከሆነ ይሄ ምጽአት ከደብረ ዘይት ጋር ያገናኘው ምንድን ነው ስንል ቅድም ነግሬያቸዋለሁ። ያረገው ከደብረ ዘይት ተራራ ነው። የሚመጣው የሚገለጠው በደብረ ዘይት ተራራ ነው። በቀጥታ ግን ያገናኘው ምንድን ነው ስንል ቅድም የተነበበውን ወንጌል ሰምታችሁ ከሆነ ካህኑ በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ እስከ 36 ድረስ እስከ መጨረሻው ድረስ ስናነበው የሚነግረን ይሄንን ነው። ከደብረ ዘይት ጋር ምጽአት የተገናኘበትን ምክንያት ገና ሲጀምር ምን ይላል? እርሱም በደብረ ዘይት ተቀምጦ ሳለ ይላል። ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ የት ተቀምጦ ሳለ ነው የሚለው? ደብረ ዘይት ማለት ነው፣ ተራራው። በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡ ይላል። ምስጢር እንዳይከፈልባቸው ከምዕመናን በተለየ መልኩ እነሱ የሚያወቅ ያለባቸው መረዳት ያለባቸው ጉዳይ ቀርበው ይጠይቁ ነበር። ስለዚህ ቀርበው ለብቻቸው ወደ እሱ ቀርበው እንዲህ አሉት፣ ንገረን፣ ይሄ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው አሉት። እነሱ የጠየቁት ስትመጣ የሚፈጸመው ምልክት ምንድን ነው? ንገረን፣ የዓለም መጨረሻ የሚሆነው መቼ ነው? በቃ ያገናኘው ይሄ ነው። የተቀመጠበት ቦታ ላይ ደብረ ዘይት ላይ ሆኖ ይሄን ጥያቄ ተጠየቀ። የተጠየቀው ስለ ዕለተ ምጽአት። ስለዚህ ደብረ ዘይትን ከዕለተ ምጽአት ጋር ያገናኘው ይሄ ነው ማለት ነው። በደብረ ዘይት ተራራ ስለ ዕለተ ምጽአት፣ ስለ ዳግመኛ መምጣቱ፣ ስለ ዓለም ማለፍ ተጠየቀ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ፍጻሜ ዓለም ተጠይቆ የመለሰው የዓለምን ፍጻሜ ምልክት የተናገረው በደብረ ዘይት ተራራ። ስለዚህ ዕለተ ምጽአትና ደብረ ዘይትን የሚያገናኛቸው ዋናው ትልቁ ነገር ይሄ ነው። ስለዚህ በዚህ ዕለት በቅዳሴው ቅድም ሰምታችሁት ከሆነ ዲያቆኑ እግዚአብሔር ገሃደ ይመጽእ ወአምላክነሂ ኢያረምን እሳት ይነድድ ቅድሜው፣ እግዚአብሔር ይመጣል ይላል። ግን ሲመጣ በፊት እንደመጣው አይነት አመጣጥ አይደለም የሚመጣው። ቀደም ሲል የመጣው አመጣጥ የትህትና አመጣጥ ነው። እንደሱ አይደለም የሚመጣው። የመጣው ራሱን ዝቅ አድርጎ ነው የመጣው። በበረት ተገልጦ ነው የመጣው። በጥፊ እየተመታ ነው የመጣው። እየቀለሉበት እያፌዙበት ነው የመታ። ማን ነው ይሉት ነበር። መተውት፣ በጥፊ መተውት። እስኪ ንገረን የመታ ማን ነው ይሉት። ካወቅህ አምላክ ከሆንክ ንገረን። ከመምታታቸው በፊት የተናገሩትን ሳይሆን የሚያስቡትን የሚያውቅ አምላክ ምንም አይላቸውም። ዝም ብሎ ይታዘባቸው ነበር፣ ይመለከታቸው ነበር። የሾህ አክሊል ጎንጉነው በአናቱ ላይ ካደረጉበት በኋላ እጁን አስረው መቃ ወይም ዘንግ አስይዘውት እንደ በትረ መንግስት ማለት ነው። ንጉሳችን እንዲህ አይነት ንጉስ ታይቶ ተሰምቶ አይታወቅም። በጥፊ የሚመታ ንጉስ፣ የሾህ አክሊል የሚደፋ ንጉስ፣ ምራቅ የሚተፋበት ንጉስ። አንተ ንጉስ ነኝ ትላለህ፣ የሰማይና የምድር ፈጣሪ ነኝ ትላለህ። ከሆን ይሁንልን፣ ሰላም ላንተ ይሁን እያሉ የፌዝ ስግደት ይሰግዱለት ነበር። አሁን የሚመጣው እንደሱ አለ። ይመጣል፣ በገሃድ ያለ በግልጥ ይመጣል። ዓለም ሁሉ እየተመለከተው ይመጣል። ሲመጣ እሳት በፊቱ ይነዳል። እግዚአብሔር ከዚህ እሳት ይጠብቃል። ከባድ አሁን በክብሪት የምናነሳው እሳት አይደለም። እሳት ሲባል በግርማ መንግስቱ በመለኮታዊ ባህሉ በኃይል በፍርድ ይመጣል። እሳት በፊቱ ያለውን ሁሉ እንደሚበላ እንደሚያቃጥል ማለት ነው። በጥፊ የሚመታው የለም፣ ምራቅ የሚተፋበት የለም። ሊፈርድልን ወይም ሊፈርድባቸው ይመጣል። በግልጥ ይመጣል። እግዚአብሔር በግልጥ ይመጣል። ግልጥ ሆኖ ይመጣል። አምላካችን እግዚአብሔር ይመጣል። ዝም አይልም ማለት ምን ማለት ነው? ዝም አይልም ማለት አይመታም። ከዚህ በኋላ ምራቅ አይተፋበትም፣ በገመድ አይጎተትም። የመታ ማን ነው ሲሉት ዝም አይልም። ዝም አይልም ማለት ምን ማለት ነው? ይፈርዳል ማለት ነው። ዝም አይልም ማለት ዓለምን ያሳልፋል። የሚመጣው ለሥራ ነው። ስለዚህ እግዚአብሔር ይመጣል። መዝሙረ ዳዊት ምዕራፍ 49 ቁጥር 2 ላይ ቅዳሴውም የሚቀደሰው ቅዳሴ አትናቴዎስ ነው።
በተለይ ቅዳሴ አትናቴዎስ ላይ ዕለተ ምጽአትን በተመለከተ እንዲህ የሚል ቃል አለ። ያን ጊዜ መጽሐፍት ይገለጣሉ ይላል። ያን ጊዜ ማለት ክርስቶስ በሚመጣበት ሰዓት ማለት ነው። ያን ጊዜ መጽሐፍት ይገለጣሉ፣ ስራም ይገለጣል። አንደበትን ዝም ይላል፣ የተከፈተ አፍም ዲዳ ይሆናል። ማን መናገር ሲጀምር? እግዚአብሔር መናገር ሲጀምር ሰው ዝም ይላል። አንደበት ሁሉ ዝም ይላል፣ የተከፈተ አፍ ዲዳ ይሆናል። ምን አይነት አፍ? የክህደት አፍ፣ የጥርጥር አፍ። እግዚአብሔርንም ቅዱሳንን ይሳደብ የነበረ አፍ ዲዳ ይሆናል። ፍጥረት ሁሉ በመፍራት በመንቀጥቀጥ በታላቅ ጸጥታም ይቆማል። ያን ጊዜ ጻድቃን ደስ ይላቸዋል፣ በሕይወታቸው አልቅሰዋልና፣ ኃጥአንም ያለቅሳሉ ሳቅና ስላቅ ስለወደዱ። የፍዳ ቀን ደርሶባቸዋል። ያን ጊዜ ኃጥአን ስለ ስራቸው ያለቅሳሉ፣ ጻድቃን ስለ ዘመዶቻቸው ያለቅሳሉ። የሚገርም ሁለቱም ያለቅሳሉ። ኃጥአንም ያለቅሳሉ፣ ጻድቃንም ያለቅሳሉ። ኃጥአን ስለ ስራቸው ያለቅሳሉ፣ ጻድቃን ደግሞ ስለምን ያለቅሳሉ? ስለ ዘመዶቻቸው ያለቅሳሉ። ይሄ ሁለቱንም ለቅሶ የማይጠቅም ለቅሶ ይሏል። የማይጠቅም ለቅሶ ነው። ያን ጊዜ ጩኸት ይሆናል፣ ያን ጊዜ ፍጅት ይሆናል፣ ያን ጊዜ ለቅሶ ይሆናል። ነገር ግን የማይጠቅም ለቅሶ ነው፣ የማይጠቅም ፍጅት ነው፣ የማይጠቅም ጩኸት ነው ይላል። ያን ጊዜ ምልጃ የለም፣ ምልጃ አሁን ነው። ያን ጊዜ የመጨረሻው ሰዓት ስለሆነ ኃጥአን ስለ ራሳቸው ያለቅሳሉ፣ ጻድቃን ስለ ዘመዶቻቸው ያለቅሳሉ፣ የሰማይ መላእክትም ስለ ሰው ፍጥረት ያዝናሉ እያለን ዕለተ ምጽአትን ያስታውሳል። ተመልከቱ፣ ቅዳሴው፣ ምስባኩ፣ ወንጌሉ፣ መዝሙሩ ሁሉ ዕለተ ምጽአት ከቤተ መቅደስ እስከ አውደ ምሕረት ድረስ ቤተክርስቲያን የምትናገረው እስከ ቅኔ ማህሌቱ ድረስ ማለት ነው። መጽሐፉን ሲተረጎም ሲመሰጠር ሲነበብ ይሄንን ነው የሚናገረው። ቀለሙ አንድ ነው። አሁን ይሄ የደብረ ዘይት ቀለም እስከሚቀጥለው እሁድ ድረስ ማለት ነው በምዕመናን ልቦና ላይ አድሮ ዕለተ ምጽአት እንዲያስታውሱ ቤተክርስቲያን የቤት ስራ የምትሰጥበት ነው ለምዕመናን። እስከሚቀጥለው ሳምንት ብናስበው ይሄ ነው። በሚቀጥለው ሳምንት ደግሞ ሌላ ገብርኤልን እናስባለን ማለት ነው። እግዚአብሔር የዛ ሰው ይመጣል። በነገራችን ላይ ይሄ ዕለተ ምጽአት በዚህ ቀን ብቻ አይደለም የሚታሰበው። ዕለተ ምጽአትን ቤተክርስቲያናችን በጳጉሜ ውስጥ ታስባለች። በጳጉሜ ይታሰባል ዕለተ ምጽአት። ጳጉሜ በልምድ አሮጌ የምንለው ዘመን ተሸኝቶ በልምድ አዲስ የምንለው ዘመን የምንቀበልበት የሽግግር ወቅት ስለሆነ ዕለተ ምጽአትን ያ ወቅት ያለም የሚያልፍበት ያኛውን ዓለም የምንረከብበት ነው። ምሳሌውን ወስዳ ቤተክርስቲያን በጳጉሜ ውስጥም ዕለተ ምጽአትን ታስባለች። ጌታችን ስለ ምጽአት ተጠይቆ ምን አለ? ዋናው የሚመለከተን ጉዳይ ይሄ ነው። ደብረ ዘይት የት ይገኛል? ደብረ ዘይት ማለት ምን ማለት ነው? እሱ ለእውቀት ካልሆነ በስተቀር ለጠቅላላ እውቀት ካልሆነ በስተቀር ለማባነን ለማንቃት የመሮጫው ትራክ ላይ ለማስቀመጥ ካልሆነ በስተቀር ዋናው ትልቁ ጉዳይ ምንድን ነው ያለው ክርስቶስ? ሐዋርያት ንገረን አሉት። ስትመጣ አለን እስኪ ንገረን፣ ምን ምልክት ይታያል? ከምልክቱ አይደለም የጀመረው። በጣም የሚገርም ምልክቶቹ ከባባድ ስለሆኑ ከእነሱ ጽናት ነው የጀመረው። ቀጥታ ወደ ምልክቶቹ አልሄደም። እኔ ልመጣ ስል እንዲህ ይሆናል አላላቸው። ቀጥታ የጀመረው እነሱን ከማስጠንቀቅ ነው። ምን አላቸው? ማንም እንዳያስታችሁ ተጠንቀቁ። ንግግሩ እንዲጀምር ሲባል የዛሬው የቤተክርስቲያናችን መልእክት ይሄ፣ ማንም እንዳያስታችሁ ተጠንቀቁ። የካህናቱን ቀሚስ ያደረገ ካህን ያልሆነ፣ የካህኑን ጥምጥም የጠመጠመ ካህን ያልሆነ፣ የካህኑን መስቀል የያዘ ካህን ያልሆነ፣ የባህታውያን ልብስ የለበሰ ባህታዊ ያልሆነ፣ የቤተ ክርስቲያንን ልብስ እንደ ለምድ ያደረገ ግን ውስጡ ተኩላ የሆነ ማንም እንዳያስታችሁ ተጠንቀቁ። ወደ ላይ ወደ ታች ማንም። ከዛ በኋላ ነው የተነገረውን ነገር ማሰብ የሚቻለው ማለት ነው። ከባባድ ምልክቶች ናቸው። እግዚአብሔር በኪነ ጥበቡ እየሰወረን እንጂ የሚታዩ ምልክቶች በጣም ከባባድ ናቸው። በጣም እኛ በጣም በትንሹ ነው የምንስለው፣ በትንሽ ነገር ማለት ነው። ዓለም ሊያልፍ ሲል የሚታዩ ምልክቶች ከባባድ ናቸው ይላል። ምልክቶቹ ተጠንቀቁ ከሚለው ትምህርት በፊት ምልክቶቹን አልተናገረም። ምልክቶቹ የሚነገረው ለነሱ ስለሆነ ለሚነገረው አካል መጀመሪያ የሚነገረውን አካል ማስጠንቀቅ ስላለበት እንዳያስታችሁ ሲል ሶስት ነገሮች አሉ።
ማሳት አለ፣ አሳች አለ፣ የሚስተው ደግሞ አካል አለ። የሚስት አካል አለ፣ የሚያሳስት አካል አለ፣ የማሳሳቻው ደግሞ ስልት አለ፣ ትምህርት አለ። እነዚህን አሁን ጊዜ ስለሌለም ወደ ዝርዝሩ አለ። ማሳት ካለ አሳች አለ። አሳች ስላለ ደግሞ ተጠንቀቁ ብሏል። ማስጠንቀቂያው ከዚህ አንጻር ነው የተነገረው። ማስጠንቀቂያውን ከነገራቸው በኋላ በዕለተ ምጽአት የሚታዩ ምልክቶችን በሶስት ከፍሎ ነው ያስቀመጣቸው። በስንት ከፍሏቸዋል? አሁን ምን ምን ናቸው ብላችሁ ከመናገራችሁ በፊት ወይም ወደ ዝርዝሩ ከመሄዳችሁ በፊት ጥቅሉን ነው መያዝ። የማቴዎስ ወንጌል ምዕራፍ 24 ስናነብ ሶስት ነገሮችን የተናገረው ባጭሩ አምላካችን። የመጀመሪያው ሃይማኖታዊ ምልክቶች ይታያሉ አለ። እኛን የሚመለከቱ ምልክቶች አሉ። የሃይማኖት ሰዎች ይሁን እኛን የሚመለከቱ ምልክቶች አሉ። ሁለተኛው ተፈጥሯዊ የሆኑ ምልክቶች አሉ። ተፈጥሮ የተመለከተ ዕለተ ምጽአትን ማቅረቢያ የዕለተ ምጽአት አላር ወይም ደውል የሆኑ ከተፈጥሮ ጋር የተገናኙ ምልክቶች ደግሞ አሉ። ከኛ ውጭ ናቸው። ሶስተኛው ፖለቲካዊ ምልክቶች ደግሞ አሉ። የዚህ ዓለምን አስተዳደር የተመለከተ ማለት ነው። ሶስት ምልክቶች ናቸው። ሶስቱም አካል እነዚህን ምልክቶች ያለ ሶስቱም አካል ከቤተክርስቲያን ውጭ የሆነው አካል ቤተክርስቲያን ውስጥ ያለው አካል እንደገና ደግሞ በተፈጥሮ የሚታዩ ምልክቶች አሉ። እነዚህ ሶስቱን ነው ከፍሎ ለምሳሌ ሃይማኖታዊ ምልክቶች ቅድሚያ ሃይማኖታዊ ምልክቶችን እንመልከት። ሃይማኖታዊ ምልክቶችን ስናይ እዛው የማቴዎስ ወንጌል ምዕራፍ 24 ላይ ምን ይላል? ማንም እንዳያስታችሁ ተጠንቀቁ። ይሄ እኛን የሚመለከት እንዳያስታችሁ ከተባለ የያዝነው ነገር አለ ማለት ነው። የያዛችሁትን እንዳያስለቅቋችሁ ያለ ትክክለኛው ቦታ ላይ ስላለን ነው። እንዳትስቱ ያለ መስመሩ ላይ ስላለን ነው። እንዳትወርዱ ይላል። ሌላ ቤተክርስቲያን፣ ሌላ ሃይማኖት፣ ሌላ ትምህርት የለም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ውጪ ማለት ከኦርቶዶክሳዊ ትምህርት ውጪ ሌላ አስተምሮ የለም። ምንም መስመሩ አንድ ነው። እግዚአብሔር አንድ ስለሆነ ጥምቀትም አንድ ነው፣ ቤተክርስቲያንም አንዲት ናት። እኛ ነን ለአስተዳደር ሰዎች ይከፋፍሉናል እንጂ ቤተክርስቲያን አንድ ነው። ስለዚህ እንዳትስቱ ካለ በኋላ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎቹንም ያስታሉ። በምን ይመጣሉ ያለ ልብ አሉ። በስሜ ያለ ጠቅላላ ተቋማቱ ብትመለከቱ የሚጠሩት የክርስቶስን ስም። በጊዮርጊስ ስም የተከፈተ ድርጅት፣ በማርያም ስም የተከፈተ የመናፍቅ ድርጅት፣ ሁሉም የሚጠራው ኢየሱስ ነው። እንደውም ተውት እየተባለ ነው። ማርያም ማርያም አትሆኑ እየተባለ ገብርኤል ሚካኤል አትሆኑ በስሜ ያለ በእኔ ስም በቃ ተወስኗል። ይህ ኃላፊነቱ የተወሰነ የገደል ድርጅት ነው። በቃ ተወስኗል። ወደ ሌላ መሄድ በእኔ ስም ነው የሚመጡት። ጌታን ተቀበል፣ ጌታን ያሉ የጌታ ባሪያ ኢየሱስ እንዳያለ ጌታን አንዳንድ ሰዎች አሁን በእኛ ቤተክርስቲያን ጀመሩ ድሮ ማርያምን ገብርኤልን ይሉ የነበሩ አሁን ጌታንን ሰዎች እንዴ ሲባሉ ለቤተ ብቻ ማልሰው የማንሸራተቻ ስልት ነው። በቤተክርስቲያናችን ማርያምን ገብርኤልን አይፈለግም። የእግዚአብሔርን ስም በከንቱ ምን አታደርጉ አትማል። ለምን ነው ኢየሱስ ኢየሱስ ነው ቤተክርስቲያን አጠራው ለክርስቶስ እንደውም ስትጠራው እኮ እግዚእነ አምላክነ ወመድኃኒነ እንደለ ጌታችን አምላካችን መድኃኒታችን ማን ትሏል? ኢየሱስ። በቃ ኢየሱስ ጌታ ነው የሚሉት ቤተክርስቲያን ትምህርት ኢየሱስ ጌታ ነው። ኢየሱስ የጌቶች ጌታ ነው። ጌታ ብዙ ሰው ጌታ ነው። የዚህ ጫማ ጌታ ሲባል አቤት ትላለህ። ብዙ ሰው ጌታ ሊሆን ይችላል። በመስሪያ ቤት ጌቶች አሉ። ሚስት ባባል ጌታ ይጥሏል። እናት ልጇን ጌታ ይጥሏል። ከነዚህ ሁሉ ጌቶች ይለያል። የጌቶች ጌታ ነው። ጸሎት የዘወትር ጸሎት ላይ ስትጸልይ ትለዋለህ አይደል? አቤቱ እናመሰግናለን፣ አቤቱ እናከብራለን፣ አቤቱ እንገዛለን። ጉልበት ሁሉ የሚሰግድልህ አቤቱ ይሰግድልሃል። ከዛ በኋላ ምን እንለዋለን? የአምላኮች በሉ የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ። በቃ ኢየሱስ ጌታ ነው ከባለትና የጌቶች ጌታ ነው ከባለ የቱ ነው ያከበው? የጌቶች ጌታ። ሰው እኮ በጣም የሚገርም እንዴት አድርጎ እንደሚሰጠው እኛ የኢትዮጵያ ቤተክርስቲያን የምትጠራው ክርስቶስ አክብራ ነው የምትጠራው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዳትስቱ በእኔ ስም ነው የሚመጡባችሁ። ክርስቶስ አልተሰበከም ይሏችኋል። እንዳትስቱ
የኢትዮጵያ ቤተክርስቲያን ክርስቶስን አታስተምር ይሏቸዋል። እንዳትስቱ በእኔ ስም ነው የሚመጡት። ቀጠልና በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏችሁማል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በእውነት ማንም ይገድለው? ቤተክርስቲያንሽ የምትገድለው ወይስ ቤተክርስቲያንሽ የምትሞተው? ቤተክርስቲያንሽ የምትቃጠለው ወይስ ቤተክርስቲያንሽ የምታቃጥለው? ይሄን ነግሮናል። በእኔ ስም ትጠላላችሁ፣ በአሕዛብ ትጠላላችሁ፣ ይገድሏችኋል። መጀመሪያ ላይ ያስቀመጠው ለዚህ ነው። መከራው ከባድ ስለሆነ ምልክቱ ከባድ ስለሆነ ማንም እንዳያስባችሁ ተጠንቀቁ አለና ለምን ትሞታላችሁ፣ ትጠላላችሁ፣ ግን እንዳትስቱ፣ ሃይማኖታችሁ መንገዳችሁ እንዳትስቱ፣ ይገድሏችሁማል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ። አሁን ተጀምሯል። አሳልፎ መስጠት ተጀምሯል። አባት ልጆቹ፣ ልጆች አባቱ አሳልፎ ይሰጣል። ማንም አይደለም ጣልቃ ገብቶ ሊበቀልቀው ነው። እኛም ነን። አንዱ አንዱን አሳልፎ መስጠት ተጀምሯል። እርስ በርስ አሳልፎ ይሰጣጣሉ። በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ። ብዙዎች ሐሰተኞች ነቢያት ይነሳሉ። ኢትዮጵያውያን ሲናገሩ የትንቢት መፈጸሚያ አታድርገኝ ይላሉ። የትንቢት መፈጸሚያ አታድርገኝ። እርስ በርስ ይጣላሉ ማለት አንድ ቤተክርስቲያን እያስቀደሰ፣ አንድ ስጋው ደግሞ እየተቀበለ፣ አንድ የቅዳሴ ጠበል፣ አንድ መስቀል እየተሳለመ የምንጣላ ከሆነ ትንቢቱ እየተፈጸመበት ነው። እየተፈጸመበት ምንባላ ከሆነ ምንነካከስ ከሆነ በአንድ መቅደስ ውስጥ ሆነን የምንከፋፈል ከሆነ ትንቢቱ እየተፈጸመ ከባድ ጸሎት ነው። የትንቢት መፈጸሚያ አታድርገኝ፣ አርቀው ፈጣሪ ትንቢቱ በእኔ ላይ እንዳይፈጸም። እርስ በርሳቸው ይጣላሉ፣ ብዙዎች ሐሰተኞች ነቢያት ይነሳሉ፣ እናውቃለን የሚሉ ብዙዎችንም ያስታሉ። በጣም የሚገርም ቃል ደግሞ ይሄ ነው። ብዙዎች ይነሳሉ አለና ብዙዎችንም ያስታሉ አለ። ብዙ ስንት ነው? በክርስቶስ አደጋ በእኛ እንኳን አይታወቅም። ብዙዎች ይስታሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ሃይማኖት ማለት ነው። እስከ መጨረሻው የሚጸና ግን እሱ ይድናል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። ይሄ ወንጌል በሁሉም ዘንድ ይሰበካል፣ ምስክር ይሆንባቸዋል። እዚህ አካባቢ ያሉ ሰዎች ይሄ ቃል ሲሰበክ ያውቃሉ፣ ይሰማሉ። አልሰማንም ነበር አይሉ። የማይሰበክበት ቦታ የለም። ይሄው እዚህ አረቡ ዓለም የእግዚአብሔር ቃል ይነገራል። ይገርም ነገር በሁሉም ቦታ ይነገራል። ከመምጣቴ በፊት ይሄ ይሆናል። ይሄ ሃይማኖታዊ ምልክት ነው። ሁለተኛው ምልክት ፖለቲካዊ ምልክት ነው። በፖለቲካው ዓለም በተለይ ቁጥር 6 እና ቁጥር 7 ላይ በዓለም ገዢዎች ዘንድ የሚታዩ ምልክቶችን አስቀምጧል። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይሄ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። አንዱ ሕዝብ በአንዱ ሕዝብ ላይ ይነሳል። ይሄ ለእኛ ለኢትዮጵያውያን ለቀባቢ ማለት ነው። ተከፋፍለናል አይደል? ቤተክርስቲያን ውስጥ ማለት በጣም የሚያሳዝን ነው። ሰፊውን እየተሞን ጠባቡን ነው የሚይዘው። አንድ ሰው ትልቅ 3-4 ክፍል ተሰጥቶት ኩሽና ገብቶ ይሄ የኔ ነው ለማለት ነው። ሳሎኑ ራሱ ጓዳው ራሱ ሰፊ ዓለም ተሰጥቶት የሆነ ጎኖ ስቶሽቆ እኔ እንዲህ ነኝ ይላቸዋል። በጣም ያሳዝናል። የኢትዮጵያ ቤተክርስቲያን እየተባለች እኔ የገሌ ወገን ነኝ የእንትን ጎሳ ነኝ፣ መንግሥተ ሰማያት ነው የምትገባው እየተባለ እኔ እንዲህ ነኝ ይላቸዋል። በጣም ያሳዝናል። አንዱ ሕዝብ በአንዱ ሕዝብ ላይ ተነስቶ ይህ ሶሻል ሚዲያው ስትመለከቱት ስድብ ነው፣ ያሳዝናል። ኢትዮጵያዊ ሆኖ የኢትዮጵያን ባንዲራ ያቃጥላል። ኢትዮጵያዊ ሆኖ ማለት ነው የሚያሳዝን። ኢትዮጵያዊ ሆኖ የኢትዮጵያን ቤተክርስቲያን ይጠላል። ኢትዮጵያዊ ሆኖ ኢትዮጵያዊ አባቱ ይጠላል። ሕዝብ በሕዝብ ላይ ይነሳል አለ። መንግስትም በመንግስት ላይ ይነሳል። ጦርነት ይሆናል። ምንም ሰላም የለም በዓለም ላይ። ይሄን መስማት ደግሞ ግድ ነዋል፣ ተሰሙ ዘንድ ግድ ነዋል። ይኸው ቤተ መቅደስ ውስጥ እየሰማን ነው። ቴሌቪዥናችን ስንከፍት እንሰማለን፣ ስንደውልም እንሰማለን። በየቦታው መስማታችሁ አይቀርም፣ ግድ ነው፣ ትሰሙታላችሁ። ይሄ በፖለቲካው ዓለም ያለ። በተፈጥሮ ደግሞ ያለውን ሲነግረን እዛው የማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 7 ጀምራችሁ ስታነቡ ተፈጥሮ ረሃብ፣
ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። ረሃብ ይሆናል፣ ቸነፈር ይሆናል፣ የምድር መናወጥ ይሆናል። ይሄ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ አለ አጠቃሉት። በጣም የሚገርመው ደግሞ ይሄ እነዚህ ሁሉ የምጥ ጣር መጀመሪያ ናቸው። ምጥ አይደሉም ማለት ምጡ ይሆናል። መጨረሻ ላይ ግን ለማጠቃለል ያህል እኛ በዚህ ቀን በዚህ ወቅት ምንድነው ማድረግ ያለብን የሚለውን ነገር ተናግሬ ትምህርቴን አጠቃልላለሁ። ምንድነው ማድረግ ያለብን መጽሐፉን በማስመልከት የቤተክርስቲያናችን የምታስተምረው ትምህርት ይሄ ከሆነ መጽሐፍ ቅዱስ የሚነግረን ይሄ ከሆነ ምንድነው ማድረግ ያለብን? የመጀመሪያው እሱ የነገረን መፈጸም ያለብን አትደንግጡ። እነዚህ በሙሉ ይሆናሉ፣ ግን አትደንግጡ። በሕይወታችሁ ይፈጸማሉ። ከሕይወታችሁ ውጭ የምታያቸው ነገሮች አሉ። አትደንግጡ ነው የመጀመሪያው። ሳትደነግጡ ተዘጋጅቶ መጠበቅ ብቻ ብለዋል ሊቀ-ነበሩ ማለት ነው። እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣል። ተዘጋጅቶ መኖር ምን ማለት ነው? የቀማውን መመለስ ማለት ነው። የበደለውን መካስ ማለት ነው። ይቅርታ የነፈገውን አካል ይቅርታ መስጠት ማለት ነው። ንስሐ መግባት፣ ስጋው ደግሞ መቀበል፣ ተዘጋጅቶ መጠበቅ። መቼ እንደሆነ የምንጠራው አናውቅም። የእኛ ዕለተ ምጽአት ዕለተ ሞታችን ነገራችን። ክርስቶስ መቼ ነው የሚመጣው የሚለው ጥያቄ እኔ መቼ ነው ሞተው የሚለው እሱ እስኪመጣ አይደለም የምንጠብቀው። የእኛ ሞት ነው ዕለተ ምጽአት። ሞታችን ደግሞ መቼ እንደሆነ አናውቅም። ስለዚህ ተዘጋጅቶ መጠበቅ፣ ንስሐ ገብቶ ሰላማዊ ሆኖ ከእግዚአብሔር ጋር እየኖሩ መጠበቅ ነው። ይሄን ማድረግ ነው። ለክርስቶስ ቀን ተዘጋጅታችሁ ቅኖች አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ተወዱ ዘንድ ይህንን እጸልያለሁ ይላል ቅዱስ ጳውሎስ በፊልጵስዩስ ክርስቲያኖች በጻፈው መልእክቱ ምዕራፍ 1 ቁጥር 9 ላይ። በአጠቃላይ ይህን ዕለተ ምጽአትን ስናስታውስ ማድረግ የሚገባን ነገር አንደኛ ሰማይና ምድር እንደሚያልፉ ማሰብ አለ። ይህ ዓለም ያልፋል። ይህን እናስብ። ምናልባት የማያልፍ የሚመስልን እንደኔ ማንም ፈጥረሃል እያልን ተዝናንተን የምንኖር ሰዎች ያልፋል። ይህን ማሰብ አለብን። ሁለተኛ የመጨረሻው የፍርድ ቀን ደግሞ አለ። እንቆማለን። አንድ መነኩሴ ሞትን በጣም እፈራዋለሁ ብሎ ተናገረ። አንድ ምዕመን ምን አለው? መነኩሴ ማለት እኮ የሞተ ማለት ነው። ስለዚህ አንተ እንዴት ሞትን ትፈራዋለህ? መነኩሴው ደግሞ ምን አለ? ሞትን የምፈራው ዝም ብሎ ሞት አይደለም፣ በእግዚአብሔር ፊት መቅረብ ስላለ ነው። የሚያስፈራኝ ለዚህ ነው። የሥጋ ከነፍስ መለየት አይደለም ሞት። እሱማ ቀላል ነገር መገላገል ቢሆን ነው። ግን ነፍሳችን ሄዳ በእግዚአብሔር ፊት ትቆማለች። እሱ ነው የሚያስፈራኝ። ስለዚህ ዕለተ ምጽአት ስናስታውስ የፍርድ ቀን መኖሩን ማስታወስ አለብን። ሶስተኛው የእኛን ትንሣኤ ማሰብ አለብን። እኛም እንነሳለን፣ ሞተን ፈርሰን በስብሰን አንቀርም። አራተኛውና የመጨረሻው የሞቱ ወገኖቻችንን ማሰብ አለብን። ይህ የሆነ ሀዘን ውስጥ ገብተን አለ ስማቸውን በማስጠራት ከግራ ቁመት እንዲሰውርን ለቀኝ ቁመት እንዲያበቃል ማለት ነው። የሞቱ ወገኖቻችንንም ማስታወስ አለብን። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን፣ ከኩነኔ ከሀዘን ይሰውረን። ለመምህራችን ሕይወት ሆነው ሕይወት የሚሰጠውን የእግዚአብሔርን ቃል ስላስተማረው ቃለ ሕይወት ያሰማልን። መሰረተ ሕይወት